እንግዲህ የማቴዎስ ወንጌል እየጨረስን ያለ ነው ቤተሰቦቻችን። 28 ምዕራፍ አለው። 3 ምዕራፍ ብቻ ናት የምትቀረን ከዚህ በኋላ። ስለዚህ 25ኛው ምዕራፍ እንመልከት። እግዚአብሔር አምላክ ረድቶን እዚህ ደርሰናል። ልክ ይህን የማቴዎስ ወንጌል ስንጨርስ ደግሞ የሚቀጥለውን ክፍል እንጀምራለን። ያው የማቴዎስ የሉቃስ እና የማርቆስ ወንጌል ተመሳሳይ ነው። ስለዚህ የሚቀጥለው የምንጀምረው የማንን ይሆናል ማለት ነው? የሉቃስ፣ የማርቆስ፣ የማቴዎስ ወንጌል። የማቴዎስን ተማርን ማለት የሉቃስ የማርቆስ ጋር ይመሳሰላል፣ ግን ነካ እናደርገዋለን። ምናልባት የሉቃስን ትንሽ እናይና ወደ ዮሐንስ እንሄዳለን። እሺ፣ የሉቃስን ትንሽ እናከዋለን፣ ትንሽ የመጀመሪያዎቹን ክፍሎች። ከዛ ወደ ቀሪው ተመሳሳይ ስለሚሆን የሉቃስ ላይ የመጀመሪያው ክፍል ትንሽ ለየት ስለምትል እሱን እንመለከታለን ማለት ነው። እሺ፣ ትምህርታችንን እንጀምር። ብሩክ እዚህ ቤት ውስጥ ስለማንም እንዲማውራት አይቻልም እና እረፉ። እዚህ ቤት ውስጥ እንደዚህ አይቻልም፣ እረፉ፣ ተውት። እንደዚህ አታርጉሽ፣ እረፍ ብሩኪ። ሰው ወደ ትምህርታችን እንምጣ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምረን እናያለን። እግዚአብሔር አምላክ ያስተምረን፣ እግዚአብሔር አምላክ በእውቀት ይግለጣል። የማቴዎስ ወንጌል ምዕራፍ 25ን ስንመለከት እንግዲህ ታውቃላችሁ በገጸ ሰብ ከሚመሰሉት መካከል የወንጌልም የመጀመሪያው ክፍል የምንለው የማቴዎስ ወንጌል ነው። ስለዚህ በዚህ በማቴዎስ ወንጌል ላይ 28 ምዕራፍ አለ። 28 ምዕራፎች ውስጥ መካከል ተምረን እዚህ የደረስነው 24ቱን ነው። አሁን 25ኛ እናያለን። በዚያን ጊዜ መንግስተ ሰማያት መብራታቸውን የያዙ ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ያኔ ወደ መንግስተ ሰማያት የሚገቡ ሰዎች ምን እንደሚገጥማቸው ጌታችን የተናገረበት ክፍል ነው። አሁን የመጨረሻዎቹ ክፍሎች የምንላቸው ምዕራፍ 23፣ ምዕራፍ 24፣ 25፣ 26 እግዚአብሔር አምላክ ለሐዋርያቱ በግልጥ ያስተማረበት ጌታችን ኢየሱስ ክርስቶስ ምን እንደሚጠብቃቸው፣ ምን ሊያገኛቸው እንደሆነ፣ ምን አይነት ጸጋ እንደሚያገኙ ምናምን በግልጽ የሚናገርበት አስቀድሞ በምሳሌ ነበረ። ከ22 ጀምሮ ስንመለከት አብዛኛው በምን ግልጽ በሆነ አማርኛ ምን እንደሚገጥማቸው ምን እንደሚያገኙ የሚናገርበት ክፍል ነው። ስለዚህ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱ 5ቶቹ ሰነፍ፣ 5ቶቹ ልባሞች ነበሩ። ሙሽራውን ያውቁታል፣ ግን ሙሽራውን ለመቀበል የሚወጡት ሴቶች 5ቱ አደገኛ ሰነፎች፣ 5ቱ ደግሞ ልባሞች ናቸው። ቀድሞ የሚያውቁ ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙ። መብራት ይዘዋል፣ ግን ዘይት አልያዙ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። እነዚህ 10ሮቹ ሙሽራውን ያውቁታል፣ ሊቀበሉት ነው እየተዘጋጁ ያሉት። ግን ሰነፎቹ መብራት ይዘዋል፣ መብራት አልያዙ። መብራት ይዘዋል፣ ግን ዘይት አልያዙ። ልባሞቹ መብራትና በማሰሯቸው ደግሞ ዘይት ይዟል። ምናልባት መብራቱን የሚያበራው ዘይት ቢያልቅ ዘይት ለመጨመር። እነዛስ ግን የያዙት መብራት ብቻ በቂ ስለመሰላቸው ዘይት አልያዙ። ምሳሌውን በኋላ እናየዋለን ምን ማለት ነው የሚለው። ሙሽራው ዘገየ። ይመጣል በተባለበት ሰዓት ላይ ሙሽራው አልመጣም። ስለዚህ ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ። ሁሉም እመጣለሁ ካለን ስንት ዘመኑ ነው ንገሩኝ እስኪ? 2018 ተቆጠረ እኮ እመጣለሁ ካለን። ስለዚህ እመጣለሁ ያላቸው ሙሽራ ሲጠብቁ እንቅልፍ አላቸውና ሁሉም ተኙ። ግን ግማሹ ግን ምን ይዘዋል? በማሰሯቸው ዘይት። ግማሹ ግን ምንም አልያዙም። የያዝነው በቂ ነው ብለው ስላሰቡ እኩለ ሌሊትም ሆነ፣ እነሆ ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ሁካታ ሆነ። ምሳሌውን በኋላ ስለምናየው በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹ መብራታችን ሊጠፋ ነው ከዘይታችሁ ስጡን አሏቸው። በስተመጨረሻ ሁከታ ተፈጠረ፣ ተደበላለቅ።
ሙሽራው ይመጣ ነው ተነሱ ምናምን ሲባል ሲያዩት ዘይታቸው የቀረቻቸው ትንሽ የጭላንጭል ናት። ኧረ ስጡን ምናምን ብሎ ለመኑ። ሰነፎቹ ልባሞቹ መብራታችን ሊጠፋ ነው ከያዛችሁ ዘይት ስጡን ምናምን ብለው ጠየቁ። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ ይልቅስ ወደሚሸጥበት ሄዳችሁ ለራሳችሁ ግዙ አሏቸው። አምስቱ ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ቤቱ ገቡ። ደጁም ተዘጋ። አበቅ በኋላ ደግሞ የቀሩት ቆነጃጆች መጡና ጌታ ሆይ ክፈትልን፣ አረ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ። እናንተ እነማን ናችሁ? አላውቃችሁ ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። ጌታ ወደ ትምህርቱ መጣ። ስለዚህ ትርጉሙ ምንድን ነው ስንል ሰነፎቹ መብራት ይዘው ከእርሱ ጋር ዘይት ሳይዙ የመጡት ያመንነው ብቻ በቂ ነው የሚሉ ስራ የሌላቸው፣ ግብር የሌላቸው፣ ምግባር የሌላቸው በማመን ብቻ እንትን ብቻ የሚሉ ግን ሙሽራውን የሚያውቁ ግን ደግሞ ምንም ብቁ የሆነ ነገር ለዛን ጊዜ የማይበቃ ነገር የሌላቸው ናቸው። እነዚህ ግን ልባሞች የተባሉት ግን አምላክን ያውቃሉ፣ ደግሞ በሱ ፊት ሊያበራ የሚችል ስራቸውንም ይዘው የጠበቁ ናቸው። ስለዚህ የተዘጋጁ ሁሉ ምን ሆኑ? ተዘጋጅተው ያለ ነቀፌታ እግዚአብሔር ያዘዘውን ነገር ሁሉ ፈጽመው የጠበቁት ምን ወደ ዘላለም መንግስት ገቡ። ያልጠበቁትስ ለመስራት የሚጠበቅባቸው ነገር እንዳለ ሲያውቁ ለመስራት ሲሯራጡ ጊዜ ይቀድማቸዋል። ለዚህ እኮ ነው ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ ብሎ እግዚአብሔር አምላክ የተናገረ። ንቁ። ሙሽራው መቼ እንደሚመጣ ይታወቅ። አንደኛው ሞት ነው። ሞት ከቀደመን በኋላ በቃ ለፍርድ ነው የምንነሳው። ሞት ሳይቀድመን መቅደም አለብን፣ መዘጋጀት አለብን። ሞት ሳይመጣ በፊት ልባችንን፣ ቤታችንን፣ ሰውነታችንን፣ ሕሊናችንን፣ አንደበታችንን ሁሉ ነገር ማጽዳት አለብን ነው። ስለዚህ ቀኒቱና ሰዓታቱን አታውቁምና እንግዲህ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ሰጠ፣ ለአንዱ 1 ሰጠ፣ ወደ ሌላም ሀገር ሄደ። መክሊት ማለት ጸጋ ነው እኮ አይደል? ሁላችን የተለያየ ጸጋ ተሰጥቶናል። እንደምንችለው እንደ አቅማችን ሁሉ ልክ እንደምኑ እንደ አቅሙ ለእያንዳንዱ እንደ አቅሙ እግዚአብሔር አምላክ ጸጋ ሰጥቷል። አንዱ የመናገር፣ አንዱ የመተርጎም፣ አንዱ የማስተማር፣ አንዱ ቤቱን የመስራት፣ አንዱ የመታዘዝ፣ አንዱ የመላላክ፣ አንዱ እግዚአብሔርን ብቻ በእንዲሁ በዝምታ መውደድ፣ አንዱ ለእግዚአብሔር ራሱን አሳልፎ መስጠት፣ ቤቱን ማዘጋጀት። ግን ከሁላችን ምን ይጠበቃል? ትርፍ። እግዚአብሔር አምላክ ወደ ሌላ ሀገር የሚሄድ ሰው ራሱን ክርስቶስ ወደ ሌላ ሀገር እንደሚሄድ ባሮቹን ጠርቶ ያለውን ገንዘብ ሁሉ እንደሰጣቸው እንዲህ ይሆናል በማለት የተናገረው ራሱ ወደ ሌላ ሀገር እስከሚመጣ ድረስ እኛ በምድር ላይ እየሰራን እንጠብቀው ዘንድ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት እንደየአቅማችን ተሰጥቶናል። ሁላችን ተቀብለናል። ምንድን ነው የተቀበልነው? ለዩ። ካሁን 5 መክሊት የተቀበለው ሄዶ ነገደበት፣ ሌላ 5 አተረፈ። በተሰጠው ጸጋ አትርፎ ጠበቀ። እንዲሁ 2 የተቀበለው ሌላ 2 አተረፈ፣ በተሰጠው ጸጋ አተረፈበት። 1 የተቀበለው ግን ሄዶ ምድርን ቆፈርና የጌታውን ገንዘብ ቀበረ። ለምን? ስለሚፈራው። ፍራቸው ደግሞ እንደ ጠላት ያነ ፍራቻ ስለነበረ ከብዙ ዘመን ይላል ከብዙ ዘመን በኋላ በሰው አቆጣጠር ጌታ ይመጣል። ያው 2000 ዓመት ሙሉ ጠበቃችሁ ትመጣለህ ያሉ አለመጣላችሁ ብሎ ሲቀልዱ ሰምታችኋል። ጎበዝ። ከብዙ ዘመን በኋላ አይመጣም ብለው ሰዎች ተስፋ ሲቆርጡ እሱ ድንገት ይመጣል። የለም ብለው ሲያስቡ ልክ በኖህ ዘመን እንደነበረው ትናንት የተማርነው ትምህርት ላይ በኖህ ዘመን 120 ዓመት አይመጣም አይሆንም ብለው ሲቀልዱበትና ሲያሾፉበት እንደነበረው እየበሉ እየጠጡ ድንገት የጥፋት ውሃ እንደመጣ በዚህም ዘመን እየበላን እየጠጣን የጥፋት ጊዜ ይመጣል ራሱ ክርስቶስ በተናገረው። ስለዚህ ከረጅም ጊዜ በኋላ ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። መጣ
ከረጅም ጊዜ በኋላ 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበረ፣ እነሆ ደግሞ 5 መክሊት አትርፌያለሁ አለ። ጌታው መልካም አንተ በጎ ታማኝ ባሪያ፣ እግዚአብሔር ለተናገረው ቃል እሱ ለተናገረው ቃል የሰጠን በምድር ላይ ለተሰጠን በረከት ሁሉ የታመነ በሰውነት በሕሊና በአንደበት በሁሉም ነገር በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ እመጣለሁ ስላለ በብዙ የሚሾም አምላክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። ወደ አምላክ ደስታ። እስኪ ይህችን ቃል እንሰማለን መቼስ። አሁን ወይ ከግቡ ከሚባሉት ወይ አትግቡ ከሚባሉት ነው የምንሆነው። ለምርጫ የቱ ይሻለናል? መግባት አለመግባት? መግባት የሚል ካለ ራሱን ያዘጋጅ። ምን የሚል መግባት የሚል ካለ መግባት ብሎ የተዘጋጀ ካለ ራሱን ማዘጋጀት አለበት። አለመግባት ግን ምን እንደሚያመጣ እናያለን። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አትርፌበታለሁ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። እንደ መጠኑ እንደ አቅማችን የግዴታ እንደነ ቅዱስ ዮሐንስ መሆን ላይጠበቅብን ይችላል። የግዴታ እንደ አባታችን አቡነ ተክለ ሃይማኖት የግዴታ እንደ ሐዋርያት መሆን ላንችል እንችል ይሆናል። ከሁሉ ያነሰውን ግን እንደ ሕፃን ልጅ ግን መሆን ግን የዘላለም ሕይወት ያሰጣል። እንደ ሕፃን ልጅ። ስለዚህ በጥቂት መታመን በረከት ነው። በጥቂቷ የታመነ ሰው በብዙ ስለሚሾም 1 መክሊትም የተቀበለው ደግሞ ቀረበና ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ አለ። ጨካኝ ነህ አንተ። ስለዚህ ድንገት የሰጠኝን ነገር ብታጣው አትምረኝምና ፈራው። ሄጄ መክሊቴ በምድር ቀበርኩ፣ እነሆ መክሊትህ አለ፣ የሰጠኝን መልሼ እሰጥሃለሁ አለ። የሰጠኝን እሰጥሃለሁ፣ አላጠፋሁትም አላበክንኩትም ማለት ነው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራውበት እንዳጭድ ካልበተንኩበት እንደምሰበስብ ታውቃለህን አለው። በማይመረመር የማይመረመር አምላክም መረመረ። እግዚአብሔር አምላክ ያላሰበውን የሚያስቡ ብዙዎች አሉ። አንተ ጨካኝ ማን ፍጠረኝ አለ? እኔ ፈጥረ በእኔ ኃጢአት በእኔ መከራ ትደሰታለህ ትስቃለህ የሚሉ አሉ። ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበረ፣ ለሚገባቸው ለሌሎች። እኔ መጥቼ ያለኝን ከትርፉ ጋር እወስድ ነበር። እንድታተርፍ ሰጠው እንጂ ያለውን እንድትቀብር አይደለም። ያለውን ነገር ሁሉ የቀበረ ማለት ነው። ይኸውላችሁ ጤና ተሰጥቶን ጤና የቀበረ ዋጋውን ይቀበላል ከእግዚአብሔር ዘንድ። አንደበት ተሰጥቶት በአንደበቱ መስክሮ ያላተረፈ ዋጋውን ይቀበላል ከእግዚአብሔር ዘንድ። ደክሞ ለፍቶ ከሚያገኘው የእግዚአብሔርን ቤት ሰርቶ ለብዙዎች መመለስ ምክንያት ካልሆነ ዋጋውን ይቀበላል ከእግዚአብሔር ዘንድ። ስለዚህ መክሊቱን ውሰዱበት። 10 መክሊት ላለው ስጡታል፣ ላለው ይጨመርለታል፣ ላለው ሁሉ ይሰጧል፣ ይበዛለታል። ከሌለው ግን ያ ያለው እንኳን ይወሰድበታል። ጤና ኖሮን በጤና ማንጠቀም ከሆነ ጤናችንም ይወሰዳል። አንደበት ተሰጥቶን በአንደበታችን ማንመሰክር ከሆነ ያችም አንደበታችን ትወሰዳለች። ክብር ተሰጥቶን ክብራችንን የምንጥል ከሆነ ያለን ክብርም ይነጠቃል። ማንነታችን ባዶ ይሆናል። ከዛስ የማይጠቅመውንም ባሪያ በውጪ ወዳለው ጨለማ አውጡት። በዚያ ለቅሶና ጥርስ ማፋጨት ይሆናል። ዋጋውን ይቀበላል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። የሰው ልጅ በሚመጣበት ማለት ክርስቶስ አለ። የሰው ልጅ ተብሎ የተጠራው ስጋዌ ምስጢረ ስጋዌውን ሲነግረን
ሰው የሆነ አምላክ ስለሆነ ሰው ተብሎ ተጠርቷልና። አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ማለት ብዙ ሕዝብ ማለት ነው። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳችሁ ይለያቸዋል። እረኛ በግና ፍየሎቹን አንድ ላይ ስለማያሳድር በጎችን በቀኙ፣ ቀኝ ሲል ምን ማለት ነው? በኃይል በክብር በስልጣን ማለት ነው። ፍየሎቹን በግራ ሲል ደካማ ናቸውና በሚወረወር በሚቃጠል እሳት ውስጥ ማለቱ ነው። እነዚህ ያመኑት ናቸው። እነዚህ እርሱን ያውቁታል፣ ግን ደግሞ አውቀውት ግን ክርስቶስ ላይ የቀለዱ ሁሉ እርሱን የተቀበሉት ሁሉ በፊቱ የሚቆሙ። ያላመኑማ እዚህ ጋር እንዴት ይቆማሉ? አምነው ግን ግብር የሌላቸው ስራ የሌላቸው ናቸው። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ውረሱ ይላቸዋል። ተርቤ አብልታችሁኛል። ማብላት ምንድን ነው? ስራ ነው፣ ምግባር። ተጠምቼ አጣጥታችሁኛልና ያጠጡት እርሱን ነውና ግብር ነው፣ ስራ ነው። እንግዳ ሆኜ ተቀብላችሁኛል፣ የስራ መገለጫ ነው። ታርዤ አልብሳችሁኛል፣ ግብር ነው፣ ስራ ነው። ታምሜ ጠይቃችሁኛል፣ እምነትም በስራ መግለጥ ነው። ታስሬ ወደ እኔ መጥታችኋል፣ ግብር ነው፣ ስራ ነው። አንድ እግዚአብሔርን የወደደ ሰው እነዚህን ስራ ይሰራል። ካልሰራ ሞት አለበት። እኒው ይሄ የሌለው ባዶ ነው። ተርቤ ሲል እሱን ያውቁታል፣ አብልታችሁኛ ሲል በምግባር አሳይተዋል። ተጠምቼ ሲል የተጠማውን ያውቁታል፣ አጠጥታችሁኛ ሲል ግብሩን ያውቃል። እንግዳ ሆኜ ሲል እሱን ያውቁታል፣ ተቀብላችሁኛ ሲል በስራቸው ገልጠውታል። ታርዤ አልብሳችሁኛል ሲል ታርዤ የሚለውን ያውቁታል፣ አልብሳችሁኛ ሲል ስራቸውን ገልጠዋል። ታምሜ ሲል የታመሙን ያውቃሉ፣ ጠይቃችሁኛል ሲል በስራቸው ገልጠዋል። ታስሬ ወደ እኔ ሲል ታስሮ ያውቁታል፣ መጥታችኋል ሲል በስራቸው ገልጠዋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መች አበላን? ወይ ተጠምተህ መች አየን አጠጣን? እንግዳስ ሆነህ መች አይተን ተቀበልን? ወይስ ታርዘህ መች አይተን አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ብለው ይጠይቁታል። መቼ አገኘን? በዚህ ሰዓት ክርስቶስን የሚያገኝ ሰው አለ? አሁን ክርስቶስ ታሞ ተርቦ ተጠምቶ ታርዞ የሚያይ ሰው አለ? ጎበዝ የለም እኮ። ንጉሱ መልሶ ክርስቶስ ንጉስ ነውና እውነት እላችኋለሁ ከሁሉ የሚያንስ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ ያደረጋችሁ ይላችኋል። ለሰው ልጅ የምናደርገውን ነገር እግዚአብሔር የሚቆጥር የሚያይ አምላክ ነው። ለአንድ ትንሽዬ ለሆነ ሰው እዚህ ግባ የሚባል ክብር እንኳን በሰው ፊት ለሌለው ሰው ያደረጋችሁትን እግዚአብሔር አምላክ ይቆጥራል። ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ ወንድሞቼ ሲል ጌታ ምን ማለቱ? ሰው የሆነ አምላክ ነውና ስለ ሰውነት ሲናገር እኛ ወንድሞቼ ወንድማችን ማለት አንችልም። ሰው የሆነ አምላክ ስለሆነ ከኛ እንደ አንዱ የሆነ ስለሆነ ስለ ሰውነት ሲናገር በሰውነት ከሚጋራን ከኛ መካከል ለአንዱ በሰውነት ከሚጋራን ሰው ሆኖ ከኛ ጋራ ተብሎ ተቆጥሯልና ለአንድ ሰው ለአንዱ ያደረገ ክርስቶስን እያሰበ ያጠጣ ለሱ እግዚአብሔር የሚከፍለው ውለታ ትልቅ። ስለዚህ ዛሬ ስንወጣ የምናደርገው ነገር ትልቅ ይሁን። ሰውነት ይቅደም። ሰውነት የሚያስቀድም ሰው መሆንን የሚያስቀድም ካለ እግዚአብሔር አምላክን ያውቃል። ያ ሙስሊም፣ ፕሮቴስታንት፣ ያመነ ያላመነ፣ ምግባር ያለው ምግባር የሌለው ብለን አንለይ። የተራበ ካለ እናብላ፣ የተጠማ ካለ እናጠጣ፣ የታረዘ ካለ እናልብስ፣ እንስጥ። ማንም በማመን በዛ ሰው መልኩስ ክርስቶስን እንመልከተው።
በፊታችን ቆሞ በራችን ላይ ተርቤያለሁ ብሎ የሚያንኳኳ ሰው ባየንበት በዛ ቅጽበት ውስጥ የክርስቶስን ፊት እንመልከት። ሼኪ ይሁኑ፣ ተቆጪ ይሁን፣ ገዳይ ይሁን፣ አሳዳጅ ይሁን ጉዳያችን አይደለም። እኛ የማን ስለሆነ? የክርስቶስ ስለሆነ ብቻ። ጌታ አምላክ በነገራችን ላይ እርሱን ለሚሰድቡትም እርሱን ለሚወዱትም እኩል ዝናብ ያዘንባል። እርሱን ለጠሉትም እርሱን ለሚከተሉትም እኩል ፀሐይ ያወጣል። ፍትሐዊ የሆነ አምላክ ስለሆነ እግዚአብሔር አምላክ እኩል ፀሐይንና ዝናብን እስካወጣልን ድረስ ሰው አንለይ። ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ያመነ ነው፣ ያላመነ ነው፣ መስቀላል ነው፣ ሼኪ ነው፣ ሙስሊም ነው፣ ያም ሀብታም ድሃ ነው፣ ያገኘ ነው፣ ያጣ ነው፣ የለበሰ ነው፣ ያለበሰ ነው አንበል። መስጠት ከቻልን እንስጥ። እነዚህ ሰዎች ክርስቶስን ስላላዩትና እርሱን አይተውት በቤታቸው ስላልተቀበሉት አንተን መቼ አግኝተንህ ነው እንዲህ የምትለን ብለው ጠየቁት። እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁት ይላቸዋል። በዚህም ጊዜ በግራው ያሉት ደግሞ ይላቸዋል እናንተ እርጉማን። አስቡት፣ እግዚአብሔር እናንተ እርጉማን ሲል ለሰይጣን ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ለእርሱ ለተዘጋጀ ለእኛ እኮ አልነበረም የተዘጋጀው። እርሱ እግዚአብሔር ላይ ስላመፀ ለሰው ልጆች ወዳልተዘጋጀው ለሰይጣንና ለመላእክቱ ወደ ተዘጋጀ ለዘለዓለም እሳት ወደሚሆን የዘለዓለም እሳት ወደሚሆን ወደዛ ምን አለ? ከኔ ሂዱ አላቸው። ሰው ለምን ተርቤ አላበላችሁ፣ ተጠምቼ አላጠጣችሁኝ፣ እንግዳ ሆኜ አልተቀበላችሁኝ፣ ታርዤ አላለበሳችሁኝ፣ ታምሜ ታስሬ አልጠየቃችሁ። እነሱም መልሰው ጌታ ሆይ ተርብ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንም አሉት። መቼ አየን? እሱ ካልሆነ በስተቀር እርሱ በአምሳሉ በአርአያው የፈጠረውን ሰው የማያከብሩ ሰዎች ማለት ነው። እነዚህ ከክርስቶስ ውጪ ወደ ውጪ የሚሉ ሰዎች መልካምነት እንደምንም እንደ ትርፍ ነገር የሚቆጠርበት የሆነ ሰዎች ይሄ ነው መልሳቸው። መቼ አንተን አይተንህ ነው ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ የሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁ ብሎ ይመልስላችኋል። እርሱን ያውቁታል፣ ግን የእሱን ትምህርት አልተገበሩ። እሱን ይወዱታል፣ ግን ደግሞ ለእርሱ ብቁ ሆኖ አልተገኙም። ስሙን ያውቁታል፣ የእሱ ስም ምን አይነት ህይወት እንደሆነ አልተረዱም። ስለዚህ አላውቃችሁም ይላል። ከዛስ እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ህይወት ይሄዳሉ። ጻድቃንን መምሰል ይሻለናል። ስሙን አውቀው ከመቀጣት እንደ ጻድቃን በምድር ላይ ጅላንፎች ጅሎች ተብለን ተቆጥረን የዘላለም ህይወት ብናገኝ ይሻለናል። በክርስቶስ ትምህርት እምነትህ እንጂ ስራ አያጸድቅህም የሚል ትምህርት ስትሰሙ ከጌታ ቃል ጋር እየተጣላ ነው። የዚህ ትምህርት ውጤት ዮሐንስ እንዴት ብሎ አየው? የዮሐንስ ራእይ ምዕራፍ 22 ከቁጥር 12 ላይ ስትመለከቱት እንዲህ ይላል፣ እነሆ በቶሎ እመጣለሁ አለ ክርስቶስ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። እንደምን መጠን? እንደ ስራው መጠን። እንደምን ሊከፍለን ይመጣል? እንደ እምነታችን መጠን ነው? እንደ ስራችን መጠን? ሲጀመር ዋጋ የሚያገኘው እኮ ያመነ ነው። ያመነ ግን ብቁ ሆኖ የሚገኘው ግን እንደ ስራው መጠን ነው። ለምን? አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ። ስለዚህ
አመፀኛው ያምፅ ወደፊት፣ እግዚአብሔር የለም ብሎ ያምፅ፣ ችግር የለው። እርኩሱም ወደፊት ይርከስ፣ መርከስ ስራ ነው። ጻድቁ ወደፊት ይጽደቅ፣ ጽድቅም ስራ ነው። ቅዱሱም ወደፊት ይቀደስ። ማን አለ? ክርስቶስ አለ ነው የሚለው። ስለዚህ ጻድቁም ወደፊት ምን ይበል? ጽድቅ ያድርግ። ምን ያድርግ ነው ያለው? ጽድቅ። የጽድቅ ፍሬ የሚባሉት ምንድን ናቸው? እግዚአብሔር አምላክ ይህን ያላደረጉት ላይ እንደሚፈርድ እንደ ስራቸው መጠን እየነገረን ስለሆነ፣ ስለዚህ ጽድቅ ያድርግ ሲል ጻድቅ ሆኖ ለመገኘት ምን ያስፈልጋል ስንል አሁን ያነበብነው ክፍል ላይ ስንሄድ የማቴዎስ ወንጌል ምዕራፍ 25 ላይ መጨረሻው ላይ ስንገባ እናገኛለን። በዚያ ወደ ዘላለም ቅጣት ሄዱ፣ ጻድቃን ግን ወደ ምን? ወደ ዘላለም ቤት ሄዱ። ጻድቅ ሆኖ ለመገኘት እነዚህ መተግበር ያስፈልጋል። ካልሆነስ ይመጣል፣ ይፈርዳል። መክሊት ተሰጥቶናል፣ አልተጠቀምንም፣ እንነጠቃለን፣ ወደ እሳት እንወረወራለን። ስለዚህ በእምነትህ ትጸድቃለህ እንጂ ጽድቅ ሕይወት አይሆንም የሚል ካለ፣ ስራ ሕይወት አይሆንም የሚል ካለ ይህ ከአጋንንት እንጂ ከእግዚአብሔር ዘንድ አይደለም። እንደ ስራ መጠን እፈርድብሃለሁ እያለ ስራ አያስፈርድብህም የሚል ትምህርት ብትሰሙ ከክርስቶስ ይጋጭ። ከአንተ ይህን ምግባር እጠብቃለሁ፣ ይህን ባለማድረግ ለዘላለም ሞት እሰጣለሁ እያለ ይህን በማድረግ ትርጉም የለውም ዝም ብለህ መድከም ነው የሚል ካለ እምነትህ እንጂ ይሄን አደረግ ካላደረግ የዘላለም ሕይወት አታገኝም የሚል ቢኖር ከእግዚአብሔር ዘንድ አይደለም። ይሄ ሰው ክርስቶስ እንዲህ ይላል፣ ሌላው መጥቶ ከቀየረው ዋጋ የለው። ውድቀት እፈርድብሃለሁ እያለ መዳን በእምነት እንጂ በስራ አይደለም። እውነት ነው ትምህርቱ አግባብነት ላለው ቦታ ከሆነ ግን ስለዚህኛው ክፍል ግን ተነስቶ ግን እየተወራ ከሆነ ግን ይህ ትምህርት ትክክል አይደለም። መዳን በእምነት ነው እንጂ በስራችን አይደለም ብሎ ጳውሎስ የተናገረው ለአይሁዳኖች ነው። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሌሎቹም ሁሉ በስራቸው አይደለም የዳኑት በእምነት እንጂ። ስለዚህ ማንም ማመን ያስፈልጋል። ክርስቶስን ያመነ ሶስት ግን ምን ያስፈልገዋል? እነዚህ ምግባሮች ያስፈልጉታል። ይሄ ከሌለው እምነቱ ብቻ ባዶ ነው። እምነት ብቻ ቢኖረውማ አጋንንትም ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ። ከአጋንንት የተለየ እምነት የሚኖረው እምነትን ከስራ ጋር ያጣመረ ሰው ነው። እምነትን ከፍ አድርጎ ምግባርን ዝቅ የሚያደርግ ቢኖር ከእግዚአብሔር የተጣላ ነው፣ የተጋጨ። ታዲያ ሮሜ ላይ ምንድን ነው ያለው? በእምነት እንጂ በስራችን አልጸደቅንም። አብርሃም በእምነት እንጂ በስራ አልጸደቀም ሲል አብርሃም በእምነቱ እግዚአብሔርን ፈልጎ አገኘ እንጂ የአብርሃም ስራው ጽድቅ ሆኖ የተቆጠረለት ከእምነት አንጻር ነው። እምነት ካለ ስራ አትስራ የሚል ትምህርት ግን ካለ ግን የዲያብሎስ ነው። ስራ የሌለው ሁሉ እምነት ባዶ ስለሆነ የሱ ጋር ነው እየተጠቀምን ያለ ነው የሚለው ማወቅ አለን። በእምነት እንጂ በስራ አትጸድቅም የሚል ሰው ለአብርሃምም እምነቱ እንጂ ስራው ጽድቅ ሆኖ አልተቆጠረለትም የሚል ካለ አብርሃም ማመኑን ያረጋገጠው አምኛለሁ በማለት ብቻ ነው ወይስ በስራ ነው ያረጋገጠው? እንደ አብርሃም ያለ እምነት ተፈትኖ በስራ የሚያረጋግጥ ካለ እምነትህ ያድን። አብርሃም ያለ ስራ እምነቱን አላረጋገጠምና እምነትን በስራ ገልጧል። አንድ ልጁን ለመሰዋት የሞሪያምን ተራራ ከእምነቱ ጋር ታግሎ ይዞ ወጥቷል። ስራው በእግዚአብሔር ፊት ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጥሮለታል። በእግዚአብሔር ፊት የአብርሃም ስራ ጽድቅ ሆኖ ተቆጠረ። ለዘላለም ቃል ኪዳን ሰጠ። ለምንድን ነው ጳውሎስ ሮሜ መልእክት ላይ ይህንን ቃል መናገር ያስፈለገውስ? አብርሃም በእምነት እንጂ በስራ አይደለም የጸደቀው ብሎ ጳውሎስ ለሮሜ ሰዎች የተናገረው ለምንድን ነው ስንል የሮም ህዝቦች ከአይሁዳውያኖች ጋር እየተጣሉ ስለነበረ ከእስራኤል ወገን ከአብርሃም ዘር የነበሩት ሮም ከተማ ውስጥ የነበሩና ክርስቶስን በማመን የተጨመሩ ነገር ግን የህግ ስራ የሚባል ነገር የሌላቸው፣ መገረዝ የሌላቸው፣ ምግብ የማይመርጡ፣ ሙሴ የታዘዘውን ትእዛዛት ሁሉ የማይፈጽሙ ግን በእምነት የመጡ ከአብርሃም ጀምሮ የነበረውን የመገረዝ ስርዓት ያልፈጸሙ አምነው የገቡትን አይሁዳዊ የነበሩትና የአብርሃም ዘር የነበሩ ተገርዞ የነበሩ ደግሞ በአዲስ ኪዳን ተጠምቀው የክርስቶስ አካል የሆኑት
ሮማውያኖችን ይጸየፉ ስለነበረ እናንተ አልተገረዛችሁም እና የእግዚአብሔር ሕዝብ ተብላችሁ ልትጠሩ አይገባም ብለው በአንዲቷ በአዲስ ኪዳን ባለችው ቤተክርስቲያን ግጭት ስለፈጠሩ ምን አላቸው? እናንተ አላቸው እስራኤላውያኖችን የአብርሃም ዘር የሚሉትን አብርሃም ተገርዞ ነው እንደ እግዚአብሔርን ያገኘው ብሎ ጳውሎስ ይጠይቃቸዋል። አብርሃም ተገርዞ ነው እንደ እግዚአብሔርን ያገኘው ይላቸዋል። አብርሃም ሳይገረዝ ነው እግዚአብሔርን ያገኘው። እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። ስለዚህ የእምነቱ ፍሬ የሆነው ምልክት ከእግዚአብሔር ዘንድ ተሰጠው። እሱስ ምንድን ነው? በእርሱና በእግዚአብሔር መሀል ላሉት ምልክት ይሆን ዘንድ መገረዝ ተሰጠው። ስለዚህ አብርሃም አባታችሁ እንኳን ሳይገረዝ በፊት ነው በእምነቱ የዳነው የእግዚአብሔር ሰው የሆነው። ስለዚህ እግዚአብሔርን አምነው የመጡትን የአዲስ ኪዳን ክርስቲያኖችን አታሰቃዩ። ለምን አልተገረዛችሁም አትበሉ። የእናንተ አባት የሆነው አብርሃም እንኳን ሳይገረዝ ነው እግዚአብሔርን ያገኘው እያላችሁ እኮ። አይ እምነታችሁ ብቻ በቂ ነው በቃ ከዛ ወዲያ አትስጡ፣ አታብሉ፣ አትስሩ ምናምን አላለም እኮ። አንዴ በክርስቶስ ከዳንኩ በኋላ መዳኔን የሚቀማ ነገር የለም ለሚል ደግሞ ለገላትያ ሰዎች ያን ሁሉ መዘርዘር ለምን አስፈለገው? አትስከሩ፣ እንደዚህ አታርጉ፣ እንደዚህ አታርጉ፣ እንደዚህ አታርጉ ብሎ ለምን ጻፈ? የገላትያ ሰዎች አምነው አልነበረም? መዳናቸውን የማይነጥቅ ከሆነ መዳናቸው የማይጠፋባቸው ከሆነ ጳውሎስ ታዲያ መዳናችሁ እንዳይጠፋ የስጋ ስራ አትስሩ፣ አብዝታችሁ የነፍስን ስራ ስሩ፣ መንፈሳዊ ይሁኑ ብሎ መጽሐፍ ለምን አስፈለገው? ለምንድን ነው ትእዛዛቱን ሁሉ እንዲጠብቁ የተነገረው? ስለዚህ አንዴ ድነናል። ስለዚህ ስለ ዳንን ምንም አይጠፋም። መዳናችን ማንም አይነጥቅ። በጌታ አምነናል። ይሁዳም አምኖ ነበረ፣ ግን ስራው ትክክል ስላልነበረ ተነጠቀ። ተመርጦ ነበረ፣ ወጣ፣ ጎደለ፣ በሱ ቦታ ሌላ ተተካ። ዛሬ ተመርጫለሁ ብሎ በኩራት ልቡን ያጸና ኃጢአትን እንዲለማመድ ለሰው የሚያስተምር ቢኖር ባለ 1 መክሊት እንደሆነው እንደዛ ሰው ዋጋውን ይቀበላል። እኛ ግን ከ5 መክሊት እና ከ2 መክሊት ካላቸው ጋር አንድ እንሆናለን። ይሄ ንጹህ የእግዚአብሔር ወንጌል ትምህርት ነው። ስለዚህ እምነት ከስራ ጋር ልንደምር ይገባል። ከዚህ በላይ ብዙ ባንሄድ ደስ ይላል። እንዳይሰለቻችሁ ነገ በጊዜ ጀምረን ቀድሜ ሳልገባ በጊዜ ጀምረን 3ቷን ምዕራፍ እንጨርሳለን። ያስተማሪ የመከረን የእግዚአብሔርን ቃል እንድንሰማ የፈቀደ አንደበት ሆኖ የሚያስተምር እርሱ የዘላለም አባት በመንግስቱ ያስበን። እንዳንጎድል እግዚአብሔር አምላክ ይጥራል፣ እንዳናንስ እግዚአብሔር አምላክ ጸጋውን ያልብሰን። የወደቁትን እግዚአብሔር አምላክ ይማር፣ የደከሙትን እግዚአብሔር አምላክ ያበርታ፣ የተሰደዱትን እግዚአብሔር አምላክ ይመልስ፣ የሞቱትን እግዚአብሔር አምላክ ነፍስ ይማር፣ የተጨነቁትን እግዚአብሔር አምላክ ወደ ቅድስና ወደ መረጋጋት ያምጣ፣ ለሀገራችን ሁሉ ሰላም ያምጣ። በሃይማኖት የማይመስሉንን ሁሉ እግዚአብሔር አምላክ ወደ ምሕረት ያምጣቸው፣ ወደ አሚነ ስላሴ ያምጣቸው። በስላሴ ወደ ማመን እግዚአብሔር አምላክ ይመልሳቸው። ትሁት ደግ የሆኑትን ሁሉ እግዚአብሔር አምላክ ይጠብቅ፣ ሀገራችንን ሰላም ያርግልን። የሞቱትን ደግሞ እግዚአብሔር አምላክ መሐሪ አምላክ ነውና የእኛ ድርሻ መለመን ነው። እግዚአብሔር አምላክ ሰላምን፣ ፍቅርን ይስጣቸው። እውነተኛ ደግ የዋህ ንጹህ አባት ነው ያለን እና እግዚአብሔር አምላክ ስራ አይመረመርም። ሰው የሚድንበትን መንገድ አምላክ ያውቃል። እግዚአብሔር አምላክ ምሕረትን ይስጥልን፣ ያድልልን። ለሀገራችን፣ ለአፍሪካችን፣ ለዓለማችን ሰላምን እግዚአብሔር አምላክ ያድል። ስትወጡ ቤቱን ኮፒ ሊንክ አድርጉት። የተለቀቁ 2 ቪዲዮዎች አሉን። አንድ የኔ ቲክቶክ ላይ፣ 2 ዲያቆን ሱራፌል ላይ ታገኛላችሁ። ስለዚህ ቪዲዮን እዩት፣ ሀሳብ አስተያየታችሁን ስጡ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ሰላማችሁ ይብዛ። የነገ ሰው ይበለን። ጠዋት እንገናኝ። አቁመ
ታደገኝ አዳነኝ በቸርነቱ ፈወሰኝ